ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም ውድ ቅዱሳን ሰላም ለእናንተ ይሁን። እንዴት አመሻችሁ? እንግዲህ በዕለተ እሁድ ምሽት ወደ እናንተ ብቅ ብለናል። አብዛኞቻችን እንግዲህ በማለዳው መንፈሳዊ ምግቦቻችንን ተመግበናል። አሁን ግን መረጃ ለእናንተ ልናቀብል እጅግ ወቅታዊ ክስተቶችን ወደ እናንተ በማምጣት ዳግም ደግሞ መንፈሳችሁን ለማንቃት በምሽቱ ክፍለ ጊዜያችን ብቅ ብለናል። እንግዲህ የማንቂያ ደወል ነው አብዛኛውም እንደውለው እንድትነቁ እንድንነቃ ስለሆነ በዚህ መንፈስ እንድትረዱን በጌታ ፍቅር እናሳስባለን። እንግዲህ መስመር ላይ ፓስተር አለማየሁ ወቅታዊ መረጃን ይዞ እየጠበቀን ይገኛል። ከእሱ አንደበት ደግሞ እንሰማለን። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን በጣም በአስፈሪና ታይቶ በማይታወቅ ክንውኖች እየተካሄደ ያለው ይህ ክስተት ለቤተ ክርስቲያን የማንቂያ ደወል ጠቃሚ ስለሆነ እንግዲህ እናንተን ለማነቃቃት መረጃውን ፓስተር ይዞልን መጥቷል። ምን ይሆን ይሄ መረጃ የሚለውን እንግዲህ ከሰላምታው በኋላ እናደምጣለን። መስመር ላይ ፓስተር እየጠበቀን ይገኛል። ሰላምታ ላቅርብና በቀጥታ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድምልቃል? እግዚአብሔር ይመስገን። አገልግሎት ነበረ መሰለኝ ዛሬ? አዎ፣ ደብረ ዘይት ጥሩ ጊዜ ነበረ። በጣም እንግዲህ ከተጣበበ ጊዜ መረጃን ልታቀብለን ብቅ ብለሃል። መረጃን ማቅረብ ትችላለህ? እንግዲህ በአሜሪካና በእስራኤል ኢራን መካከል ያለው ጦርነት እጅግ ተባብሞ ተጋጉሏል። በትናንትናው ዕለት F-15 የሚባለው እጅግ ዘመናዊ የአሜሪካ የጦር ጀት በሁለት አብራሪዎች ነው እንትን የሚለው ተመቶ ወድቋል እና ዓለም ሁሉ ሲዘግበው ነበርና በጣም የገረመኝ ነው። ዓለም ሁሉ ሲዘግበው ምንድነው የአሜሪካ ጀቶች አይመቱም ወይንስ ተጨማሪ ሄሊኮፕተርም ተመቷል? አዎ፣ አይመቱስም ወይንስ እንደው ጦርነት ውስጥ ስትገባ እኮ መታት አለ መምታት አለ። እና ምንድነው የተረዳሁት ነገር ሌላ ሀያል ሀገር መሆን የተገነባው ገጽታ ጀስት የአሜሪካ የሆኑ ነገሮች ምንም እንደማይነኩ ተደርጎ ነው የተገነባው ገጽታ እና ይሄ ገጽታ ልክ እንዳልሆነ የሚያሳዩ ነገሮች ምንድነው መሰለኝ። እንግዲህ የአሜሪካን ልዩ የሚያደርገው ሆሊውድ የሚባል ተቋም አላትና አብዛኞቻችን ላይ ተጽዕኖ የፈጠረው እዛ ላይ የምናያቸው የአሜሪካን ገጸ ባህሪዎች ተሸናፊዎች አይደሉም እና ተጽዕኖ ይመስለኛል። አዎ፣ ምንድነው ከአሜሪካ ፕሬዚደንት እስከ ውጭ ጉዳይ ሚኒስትሩ፣ የመከላከያ ሚኒስትሩ መግለጫ እስከ መስጠት ደርሰዋል በዚህ ጉዳይ ላይ በአውሮፕላኑ መመታት ጉዳይ ላይ። በእርግጥ በርካታ አውሮፕላኖች ናቸው የተመቱባቸው። እንደው የዚህ አውሮፕላን ተመቶ ኢራን ግዛት ውስጥ መውደቅ እና ዘመናዊ መሰለኝ ያንገበገባቸው ለምን እንደሆነ አልገባኝም። ሌላው የአውሮፕላኑ ስብርባሪ ለመውሰድና ፓይለቶቹን ለመፈለግ ከፍተኛ ርብርብ እየተደረጉ ነው። እስካሁን አልተገኘም። የኢራን ሰራዊትም በበኩሉ ጥረት እያደረገ ነው። እንደው ሽልማት ሁሉ እነሱን ለገደለ ወይም ይዞ ለሰጠኝ ሽልማት ሁሉ አቀርባለሁ ብለዋል። የጦርነት መልኩን የሚያሳይ ነው። ፓስተር እንግዲህ አንዳንድ መረጃዎች እየተደመጡ ይገኛሉ። እርግጠኛ ነኝ አንተም ጋር መረጃ እያየኸው እንደሆነ ተስፋ አደርጋለሁ። እስኪ ስለሱ ያለህን ሐሳብ ብትነግረን። እንግዲህ ወንድማችን ይልቃል ምን መሰለህ፣ አሁን እኔ እናንተ ይህን ዜና እየተቀረጽን እያለ አሜሪካ በበርካታ አውሮፕላኖች የታጀበ በድሮኖች የታጀበ ኦፕሬሽን አድርጋ ኮሎኔሉን የጦር መኮንኑን ፓይለቱን አግኝተዋለች። ዶናልድ ትራምፕ የምስራቸውን ገልጠዋል ማለት አብስረዋል።
ፓይለቱ እንደተገኘና በዚህ አቅጣጫ ይህንን ከባድ ኦፕሬሽን ለፈጸሙት ምስጋና አቅርበዋል። ኦፕሬሽኑ እንግዲህ የተሳካ ነው ብለዋል። እንግዲህ ይሄ ነገር ምንድነው? ያው ይገጥማል። የአሜሪካ በተለይ በእንደዚህ አይነት ኦፕሬሽኖች እስራኤልና አሜሪካ በጣም የተካኑበት ነው። በእንደዚህ አይነት ኦፕሬሽኖች ይሄ ኦፕሬሽን ደግሞ በመሆኑና የሰውየው ነፍስ በመዳኑ በመትረፉም ደስ ይላል። ምንም ክፋት የለውም። ነገር ግን ኦፕሬሽኑ ምን ይመስላል፣ እንዴት ነበረ የሚለውን ነገር በነገው የቀን ዘገባችን ላይ ከተለያዩ ምንጮች የተላለፉትን ዜናዎች ይዘንላችሁ የምንመጣ ይሆናል ማለት ነው። እንግዲህ ይህንን ማለት እፈልጋለሁ። በዚህ ላይ እንግዲህ ሀሳባችንን አበክረን ማለትም ጨማምረንበት ይዘነው እንመጣለን። መልካም። እንግዲህ ዝርዝር ሀሳቡን ከሌሎች መረጃ ጋር በነገው ዕለት አንድ ላይ የምናቀርብ ይሆናል። ሌላው አንድ ረዥም የሆነ የድልድይ ዘመናዊ ድልድይ 1 ኪሎ ሜትር ርዝመት ያለው በእስራኤል የጦር ጀቱ ተመቷል። ዳግም ማለት ነው። እና ምንድነው ትናንትና ሌላ ነበር የዘገብነው። አሜሪካ ዋናው የኢራኖች የሽንፈት ምልክት ነው ብለዋል። የህዝብ መገልገያን መሰረተ ልማቶችን መምታት የሽንፈት ምልክት ነው ብለዋል። እንግዲህ ዛሬ ወደ ዋና ወደ ያስኩት ነገር ልግባል። የአሜሪካ የስለላ መረጃ ሪፖርት አቅርቧል በትናንትናው ዕለት ለአሜሪካ መስሪያ ቤት። በዚህ ጉዳይ ላይ የፔንታጎንም እንደዚሁም ደግሞ የአሜሪካ የውጭ ጉዳይ መስሪያ ቤትም ይህንን ጉዳይ ተመልክቶታል። እኔ ምልከታይም በኋላ አስቀምጥልሃለሁ። እንግዲህ አሁን የወጣው የአሜሪካ የስለላ መረጃ ሪፖርት እንደማይመለከተው ኢራን በአሜሪካና በእስራኤል የአየር ድብደባ የተመቱባት ከመሬት በታች የሚሳኤል ማከማቻዎችና ማስወንጨፊያዎች በጥቂት ሰዓታት ውስጥ በመጠገን በፍጥነት ወደ ስራ እየመለሰቻቸው መሆኑ ታውቋል። ጀክስት የቴክኖሎጂ ነገር የሚገርም ነው። በጣም የሚገርም ነገር ምንድነው የሚገርመኝ በአጭር ጊዜ ሊጠገኑ የሚችሉ ወደ ስራ በቀላሉ መመለስ የሚችሉ ነው እንደሆኑ ነው። እና ብዙ ጥናቶች ደግሞ ሌሎች የሚያመለክቱ ምንድነው ኢራን ገና ክምችቱ አልተነካም ነው የሚለው። ግን 50% ይሄ የስለላ መረጃ ደግሞ እያየ ነው። አብረን እንሂድ። እንግዲህ በዚህም ሳምንት ፔንታጎን ዋይት ሃውስ በኢራን ላይ ከፍተኛ ወታደራዊ ስኬት ማስመዝገቡን ገልጿል። ፔንታጎን ባወጣው መግለጫ በ5 ሳምንት ጦርነት ውስጥ የሚለው 11,000 ኢላማዎችን መትቻለሁ ነው። 11,000 ኢላማዎችን መመታቱን ነው እየተናገረ ያለው። የአሜሪካ የስለላ ተቋም ግን የኢራን የሚሳኤል አቅም ሙሉ በሙሉ ለማጥፋት የታለመው ዋነኛ የጦርነት ግብ መሳካቱን በተመለከተ ነው እየተናገሩ ያሉት። ትናንትና ግን መካከለኛው ምስራቅ ላይ በሚሳኤልም በድሮንም እንደውም በድሮን የሳውዲ ላይ የሚገኘውን የአሜሪካን ኤምባሲ በከፍተኛ ሁኔታ አጥቅተዋለች። ከመጀመሪያው በተሻለ መልኩ ትልቅ ጉዳት እንዳደረሰችበት ነው የሚታወቀው። እንደውም በሌላም በኩል አሁን ቅድም የአሜሪካን አውሮፕላን ጠቀስን እንጂ በሌላ መረጃ ደግሞ ኤሚሬት ውስጥ የሚገኝ አንድ ኦራክል የሚባል ትልቅ የአሜሪካን ካምፓኒ ነው። ይሄ ዳታ ሴንተር ላይ የሚሰራ እሱን ሁሉ ኢራን ፐርፐዝሊ በደንብ ታርጌት አድርጋ እንዳልነበር እንዳደረገችው ይሄ በጣም ከፍተኛ ድንጋጤን ፈጥሯል። በዛ ላይ ውጤቱ ምን እንደሆነ ታውቃለህ? ይሄ ካምፓኒ ምንድነው ያደረገው? ከፍተኛ እንትን ስለደረሰበት ወደ 30,000 የሚደርሱ ሰራተኞቹን ከስራ ውጭ ነው ያደረገው እና ይሄ እንዲህ አይነት ውጤት ሁሉ ነው የመጣው። አሁን ምንድነው የሚጣረሱ ነገሮች አሉ ለማለት ፈልገን ነው። እንግዲህ እስቲ እንጨርሰው፣ መግለጫውን እንጨርሰውና በደንብ እንወያይበታለን። የኢራን የሚሳኤል አቅም ሙሉ ለሙሉ ለማጥፋት የተሟላው ዋነኛ የጦርነት ግብ መሳካቱን በተመለከተ ጥርጣሬ አላቸው። መረጃውን ያቀረበው ክፍል ጥርጣሬ
አላቸው። የአሜሪካ መንግስት ፔንታጎን የሚለው ተመቷል ነው 90% የመተኮስ አቅሟ ተዳክሟል ብሎ ነው የሚያስበው። ምንም እንኳን የስለላ ተቋም ከድብደባው የተረፉት የማስወንጨፊያ ትክክለኛ ቁጥር በእርግጠኝነት ባያውቁም ኢራን አሁንም በእጇ ያሉትን ቦሊስቲክ ሚሳኤሎች በመጠቀም በእስራኤልና በቀጠናው ባሉ ሀገሮች ላይ ጥቃት እየፈጸመች ትገኛለች። ጥቃት እየፈጸመች መጠኑ ማነስም ቢልም ጥቃት እየፈጸመች እሱ ስትራቴጂክ ሊሆን ይችላል። አሁን ብዙ ጊዜ ምን መሰለህ በወታደር ስትሆን ነው የሚገባ የተኩስ አቅምህን ትቀንሳለህ። ጠላት ምንድን ነው የሚያስበው በዛ ሰዓት? ተዳክሟል ነው። ስለዚህ አሁን ማጥቃት አለብኝ ብሎ በሙሉ ኃይሉ እንዲገባ ታደርገዋል። ሌላው የጠላትህን አቅም ማዳከም ነው፣ ማስጨረስ። ገብቶሃል? ማስጨረስ ማለት ምንድን ነው? ተኩሶ ተተኳሽ እንዳይኖረው ማድረግ ነው። እነዚህ ነገሮች ስትራቴጂክ ናቸው። ወታደራዊ ውጊያ ውስጥ ስትራቴጂክ ነው። በእርግጥ የኢራን እኮ አንድ ወር ትዋጋለች ተብሎ አልታሰበም። ምንም አንተም ለምሳሌ የዛሬ 2 ሳምንት መከላከያ ሚኒስትሩ ዘግበነዋል የሰጡትን መግለጫ አልክተ 90% አዳክመናል፣ 90% እንዲያደርገናል፣ ባህር ኃይሏ ወድሟል፣ የአየር ኃይሏ ወድሟል፣ የሚሳኤል ማስወንጨፊያዎቿ ወድሟል። ግን እስካሁን ድረስ ባህር ኃይሏ ሆርሙዝን እየተቆጣጠረ ነው። ጭራሽ የፈረንሳይ መርከብንም ቀደም ሲል መረጃውን ሰጥተን ነበር። በትናንትናው ዕለት መረጃ ሰጥተናል እና በጥንቃቄ እየተጠበቀ ያለ ግክል ነው። ይሄንን እንኳን አሜሪካ ባህር ኃይል ወደመ ሆርሙዝን ለመቆጣጠር ምንድን ነው የከበደው? ጥያቄ እኮ ልታነሳ ይገባል። ወድሟል ካልክ አንድ ሰራዊት ሰብራ መግባት ነው። 90% የመዋጋት አቅሙ ከተዳከመ ኦልሬዲ ተሸንፏል። እጅ መስጠት ብቻ ነው ቀጣዩ 10% ከመፍጨርጨር የምታድን አይደለችም። ነገር ግን በጦርነቱ ውስጥ እያየን ያለነው መልክ ያንን አይገልጥም። የሚገልጠው ምንድነው? እንደውም ያልተነካ አቅም እንዳለ እያሳየ ያለ ጉዳይ እንዳለ ያመለክተናል። እና አንዳንድ ጊዜ በኢራን እኮ አሁን አዳዲስ እንደውም በጣም የገረመኝን ነገር ልንገር። ጦርነቱ ሲጀመር ኢራን ብዙ ሚሳኤሎችና ድሮኖች ታስወነጭፍ ነበር። ታርጌት አልባ ነበሩ አብዛኞቹ፣ የተወሰኑ ናቸው ታርጌት የሚያገኙት። አሁን ግን እኮ አንድ ተተኮስ ታርጌቱን ይመታል። ሌላ እጅ ከበስተጀርባ ስላለ ይቅርታ፣ ሌላ እጅ ከበስተጀርባ ስላለ ማለት ነው። አዎ ምንም ይሄ እኮ ምን በሳተላይትና በተለያየ ነገር እየደገፏት እንደሆነ እናውቃለን። ኢራን ማነው ሩሲያ እኮ ለኢራን መሳሪያ እያቀረበች እንደሆነ በግልጽ ዘግበነዋል። ቻይናም ብትሆን እንደዛው ገዛል። ስለዚህ ይሄ ጉዳይ እነሱ እንደሚያስቡት ላይሆን ይችላል የሚል እንትን አለኝ። የአሜሪካ የውጭ ጉዳይ ሚኒስትር እና የብሔራዊ ደህንነቱ አማካሪ ማርኮ ሩቢዮ የኢራን ሚሳኤል ማስወንጨፊያ አቅም በከፍተኛ ደረጃ መዳከሙን የጦርነቱ ዋነኛ ዓላማ መሆኑን ገልጸዋል። የሀገር መከላከያ ሚኒስትሩ ፔትስ ሃግሰን በበኩላቸው የአሜሪካና የእስራኤል ጥቃት በኢራን ላይ ስላደረሱት ጉዳት እና እየቀነሰ ስለመጣው የኢራን የሚሳኤል ጥቃት መጠን በተደጋጋሚ ተናግረዋል። አዎ አሁንም የተወሰነ ሚሳኤሎች ሊተኮሱ ይችላሉ፣ እኛ ግን መተን እንጥላቸዋለን ያሉት ሃግሰን ባለፉት 24 ሰዓት ከጠላት የተተኮሱ ሚሳኤሎች እና ድሮኖች ቁጥራቸው እጅግ አነስተኛ ነበረ፣ ወደ መሬትም ውስጥ ይገባሉ፣ እኛ ግን ፈልገን እናገኛቸዋለን ሲሉ ዝተዋል። ዋይት ሃውስ ቃል አቀባይ አና ኬሊ በሰጡት መግለጫ እውነታው ይህ ነው፣ የኢራን የቦሊስቲክ ሚሳኤል እና የድሮን ጥቃቶች በ90% ቀንሰዋል፣ የባህር ኃይሏም ተደምስሷል፣ 2/3 ማምረቻ ተቋሞቿም ተጎድተዋል ወይም ወድመዋል። እንዲሁም አሜሪካና እስራኤል በኢራን አየር ክልል ላይ ፈጸሙ
የበላይነት አላቸው ሲሉ የአሜሪካና የእስራኤል ጥቃት ስኬት አብራርተዋል። ነገር ግን የስለላ ተቋሙ ኢራን ጥቃቱን ለማሸሽ ስትል አብዛኛውን ማስወንጨፊያ በዋሻና ከመሬት በታች ማከማቻ ወይም ባንከሮች ውስጥ እየደበቀች መሆኑን ያምናሉ። አሁን የሁለቱ ይለያያል። የሚገርም ነገር የስለላው ተቋሙ አሁንም አቅም እንዳለ ነው የሚናገረው። እነዚህ ደግሞ እንደተደመሰሰ ነው የሚናገሩ መግለጫ የሚሰጡት። ነገር ግን ደግሞ በመሬት ላይ የምታዩ የጥቃት መጠን ደግሞ ታርጌት ፉል የሆነ ጥቃቶች እየተደረጉ ነው ያላቸው። ኢላማዎቿን ታርጌት ፉል አድርጋ በመምታት ላይ ትገኛለች። ይሄ እርስ በራሱ የሚጣረስ ጉዳይ ነው። እንደው ምናልባት ቀሩ የተባሉ አነሱ የተባሉ ሚሳኤሎች ግን ኢፌክቲቭሊ ውጤት ተኮር እየሆኑ ነው ያሉት። ውጤት ተኮር እየሆኑ ናቸው። ብክነት የላቸውም። አሁን ምንድን ነው መሰለ የመጀመሪያው ጊዜ በሩምታ ሲተኮሱ የነበሩት ነገሮች አሁን ላይ በሩምታ እየተኮሱ አይደሉም። ኢላማዎች ጥናት ይደረጋሉ፣ ሴታፕ ይደረጋሉ። ኢላማዎቹ እነዛ ድሮኖች ተሞልተው ነው የሚሄዱት። ወይም ደግሞ ሚሳኤሎቹም እንደዛው ነው ተሞልተው በትክክለኛው ጊዜ ሲቹዌሽን ሩም ውስጥ ሆነው እና ኢላማውን በትክክል እንዲመቱ ተደርጎ ነው እየተሰራ ያለው። እና ይሄ ለምሳሌ ያቀረበው የአሜሪካ የስለላ ድርጅት ያቀረበው መረጃ ኢራን ገና አቅም እንዳላት ነው እየተናገረ ያለው። ምክንያቱም ወደ ዋሻዎችና ወደ ባንከሮች እየከተቱ ነው። እነሱ እኮ ተኩሰው ወደ ባንከር ነው የሚገቡት። ገብተዋል። ለምሳሌ ድሮኖች እኮ ከባንከር ነው ቀጥታ የሚወነጨፉት። ስለዚህ አሁን ተራራዎች ውስጥ አሉ ተተኳሾቹ ወጣ ብለው፣ ምክንያቱም ወዲያው ነው ዲቴክትድ የሚሆኑት እኮ። አሁን የአየር የበላይነት ከነበረ የአውሮፕላንና ሄሊኮፕተር እኮ መመታት አልነበረበት። ይሄ እኮ ፓስተር እኮ ምንም ጥርጥር የለውም። ይሄ ፍልሚያው የሀያላን እንደሆነ እኮ ግልጽ ነው እኮ። ምክንያቱም ኢራን ባላት አቅም ይሄንን የምታደርግ አይመስለኝም። ከኋላዋ የሩሲያና የቻይና እገዛ ስላለ የአሜሪካን ተቀናቃኞች ናቸው በተዘዋዋሪ። ስለዚህ ይሄ ነገር እኮ በጣም በጣም ግልጽ ነው። ይኸውልህ አሁን መረጃውን ያቀረበው የሚለውን እንስማው። በአሁኑ ወቅት ኢራን ጦርነቱን ከረዘመ ጫና መፍጠሪያ እንዲሆናት በማሰብ የቀረላትን የሚሳኤል አቅም በጥንቃቄ እየተጠቀመች ቢሆንም አሁንም በቀን ወደ 20 የሚጠጉ ሚሳኤሎችን በእስራኤል ላይ እየተኮሰች ትገኛለች። እንደ ምዕራባውያን ባለስልጣናት እንዳሉት ኢራን በቀን ከ15 እስከ 30 ቦሊስቲክ ሚሳኤል እና ከ50 እስከ 100 ድሮን አጠፌታ ድሮኖችን ትተኩሳለች። ተመልከት እንግዲህ ይህ እንጂ በኢራን መንግስት ውስጥ ያለውን የውስጥ መከፋፈል የእዝና የቁጥጥር ስርዓትን በማስተጓጎል ከፍተኛ ቁጥር ያላቸው ሚሳኤሎች በአንድ ጊዜ ለማስወንጨፍ እንደተቸገሩ የቀድሞ ባለስልጣናት እየገለጹ ነው ያሉት። ይሄ ማለት ምን ማለት ነው? ግልጽ ነው። ይኸውልህ አንዳንድ ጊዜ ፕሮፓጋንዳ እንዴት ይሰራል መሰለህ? እኔ እናንተ አልተጣላንም፣ ግን ጠላቶች እንደሆን ተደርጎ እንዲነገር ይደረጋል። እንዲነገር ብቻ ሳይሆን ዝም ብለን የሐሳብ ፍጭት እንፈጥርና እኔ በዚህ መንገድ እሄዳለሁ፣ ግን ውስጣችን አንድ ነው። ይሄ ምንድነው? ለጠላት ለሚመለከተን በቃ መከፋፈል አለ፣ በቀላሉ እናሸንፋቸዋለን፣ እንጥላቸዋለን የሚሉት ነው። ፖለቲካው ዓለም ውስጥ ይሄ ስሌት ይሰራል። አንዳንድ ጊዜ በፓርቲዎች ውስጥ ሆን ተብሎ መከፋፈል ይፈጠራል። ሆን ተብሎ አርቲፊሻል ነው መከፋፈሉ። አርቲፊሻል ይፈጠርና ያንን አርቲፊሻል አንተ በዚህ ሳይድ መረጃ እየሰጠህ ወይም ይሄኛውን ወይ አንደኛውን ጽንፍ ይዘህ ለመደገፍ ስትሞክር መረጃው የት ነው የሚሄደው? ሁለቱ አንድ ናቸው። ታወዛግበዋል። እንደዛ አይነት ነገሮች አሉ እንጂ አሁን አስብ፣ በቀን 20 ቦሊስቲክ ሚሳይል ወደ እስራኤል መተኮስ ማለት በ10 ቀን ራሱ 200 ቦሊስቲክ ሚሳይል ነው ማለት ነው። በ10 ቀን እንግዲህ ያንን ደግሞ ጦርነቱ ከተራዘመ እንደሚቀጥሉ አስበውበት ነው እየተቆሱ ያሉ። ገብቷል። እነሱ
እስቲሜትድ አድርገው ነው ያሉት። አሁን ጠላት ምንድነው የበላይነት አገኘው ባለበት ጊዜ ታርጌት እያደረግ ዋና መጠቀሚያውን ትመተዋል። አዎ ለምሳሌ አሁን የትናንትናው የአየር መከላከያው የኢራን እየሰራ ነው ማለት ነው። አውሮፕላኑ ሲመታ አንድ ነገር ታስባለህ፣ እንደ ወታደር ድብቅ የሆነ የአየር መከላከያ አለ ማለት ነው፣ እየሰራ ነው ማለት ነው። ነገ ደግሞ ሌላውንም ሊደግሞ ይችላል። እንደዚህ ያለ ጠላትህን ታዳክመዋለህ እና እንዳይደፍርታ። አዎ እና አሜሪካ ደግሞ በጦርነት ውስጥ ጫና በመፍጠርና በመንግስት ውስጥ መከፋፈልን በመስራት ምን ማድረግ ነው የሚፈልጉት? ገብቷል? ኢራንን ወደ ድርድሩ ጠረጴዛ ማምጣት ነው የሚፈልጉት። በተለይ አሜሪካ። ለምን አሜሪካ ከዚህ ጦርነት መውጣት ትፈልጋለች? የጠበቀችውን እያገኘች አይደለችም። ለምሳሌ አውሮፓውያን ግር ብለው ይከተሉኛል ብላ ነበር ያሰበችው፣ ግን አልሆነም። አረብ ሀገሮች እንኳን ሳይሆን በዚህ ጦርነት ተሳታፊ አይደሉም። ከመከላከል ባሻገር ማጥቃት የሰነዘረ የትኛውም አረብ ሀገር የለም። ለምን? እነ ሳውዲ እኮ በጣም ዘመናዊ ጀቶች ብለው፣ ያው እነ ቋታር እኮ ዘመናዊ ጦር ጀቶች አላቸው። ግን አንዳቸውም ሲቀላቀሉ አትመለከትም። ምንድነው ምክንያቱ ስትል ይሄ ጦርነት ሄዶ አሜሪካ ትታቸው እንደምትሄድ ያውቃሉ፣ እንደምትወጣ ያውቃሉ። ተመልከት፣ አሜሪካ በወጣች ጊዜ ግን ምናልባትም ጦርነቱን ሊቋቋሙ ስለማይችሉ ተጋላጭ ይሆናሉ። ግን የሚሆነው ነገር ምን መሰለህ? ያው መጽሐፉም ስለሚናገር ሁለቱ ይደራደራሉ። ኢራንና አረብ ሀገሮች ፊታቸውን ወዴት ያዞራሉ? ወደ እስራኤል። ያን ጊዜ ግብጽ አስተባባሪውን ጎግ ነው። እነዚህ ተባብረው እስራኤልን ወደ መክበብ ይመጣሉ እና ምክንያቱም ኢራን አሁን ላይ ስትራቴጂካሊ ከፍተኛ የሆነ ስራ እየሰራች እንደሆነ የሚያሳይ ነገር ነው። ይህን ስለና ሙሉን አላነበብኩትም። በጣም ሰፊ ክፍል ነው የቀረበውና ስለዚህ አድማጮቻችን ምንድነው ከዚህ መረዳት ያለብን? እንግዲህ ነገሮች በዚህ መልክ እየሄዱ ነውና እግዚአብሔር እንዲረዳን ከእግዚአብሔር ጋር ህብረታችንን ማጠናከር ነው ያለብን። እንግዲህ ሰንበት ብቻ ሳይሆን ቤታችንም ለራሳችን፣ ለልጆቻችን፣ ለሀገራችን፣ ለቤተሰቦቻችን፣ ለምድራችን መጸለይ ያለብን። ህዝብ ተረጋግቶ መኖር እንዲችል እግዚአብሔር ጸጋ፣ ምሕረት፣ ቸርነት ከኛ ጋር እንዲሆን እንዲረዳን እግዚአብሔር እጁን እንዲያደርግ ምድራችንን እንዲጎበኝ መጸለይ ያለብን። በተለይ በምድራችን ላይ አሁን ያለው የነዳጅ ሰልፍ ምናምን እግዚአብሔር መፍትሄ እንዲያመጣ ለዚህ ጉዳይ። ምክንያቱም እኛ ታዳጊ ሀገር ነን። መንግስት ምንም ማድረግ አይችልም። ከአቅሙ በላይ ከሆነ ምንም ሊያደርግ ስለማይችል ይህንን ጉዳይ አብረን ነው መጸለይ ያለብን እላለሁ። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር፣ በእውነት እንግዲህ ጊዜ ሳይገድብ ከአገልግሎት መልስ ያለውን ሰዓት ተጠቅመ ቅዱሳንን ለማንቃት የማንቂያ ደወል ደውልህልናል። እግዚአብሔር አብስቶ ይባርክ። እንግዲህ የኛ ድርሻ ሰምተን በተግባር ማዋል ብቻ ነው ያለን። እንግዲህ ውድ ክርስቲያኖች፣ ቅዱሳን፣ የምፅዓቱ አዋጅ ነጋሪ አድማጮቻችን፣ እንግዲህ ለዛሬ እሁድ ምሽት ይዘን የመጣ ነው መረጃ ይሄንን ይመስላል። እንግዲህ እንደሰማነው ራሳችንን እንድንጠብቅ እንድናዘጋጅ አደራ በማለት ለነገ በሌላ መረጃና መልእክት ደግሞ ተመልሰን ስለምንመጣ ለዛሬ ይዘን የመጣ ነው ይህንን ይመስላል። መልካም ጊዜ እንዲሆንላችሁ እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።